በጭንቀት ውስጥ ያለ መረጋጋት። በህይወት ከባድ የምትላቸውና አስፈሪ የሆኑ ጊዜያቶችን አሳልፈሃል፣ ደግሞም ታሳልፋለህ። ራስህን ከሌሎች ሰዎች አንጻር ስታየው የተቀደምክና የተሸነፍክ ይመስልሃል። ስኬትና መረጋጋት ለአንተ ህልም ሆኖ ይታያል። የሰዎች ህይወትን ስትመለከት የአንተ የልብ ምት ይጨምራል። ትጨነቃለህ፣ ግራ ይገባሃል። ከስኬትና ከመበልጸግ ይልቅ የውድቀትና የመሸነፍ መንገዶች ይታዩሃል። ሰዎች አንተን ሲመለከቱ የሚስቁብህና በአንተ ላይ የሚቀልዱብህ ይመስልሃል። በዚህ የጭንቀት ጊዜያት ሁሉም ነገር ሰውነት ላይ ይጨምራል። ምንም ነገር ለማድረግ አቅምን ታጣለህ። ለምሳሌ በሰዎች ፊት ለማውራት ስትል እጅህ ይንቀጠቀጣል። ልታወራው የነበረው ነገር ድንገት ከአእምሮ ይጠፋል። አለኝ ብለህ የምታስበው የነበረው በራስ መተማመን እንኳን ወዴት እንደገባ ራሱ ግራ ይገባሃል። ከዚያም በእነዚህ ሁሉ የጭንቀት ጊዜያት ራስህን እንዲህ ብለህ ትጠይቃለህ፣ ለምንድነው እንደ ሌሎች ሰዎች መረጋጋት ያልቻልኩት? ነገር ግን ስማኝ፣ በጣም ብዙ ሰዎች ያልተረዱትን እውነት ልንገርህ። በጣም የተረጋጋ ነው፣ በጣም የሰከነ ነው ብለህ የምታስበው ሰው እንኳን አሁን አንተ ያለፍክበት ያለው መንገድ አልፎበታል። ነገር ግን የአንተና የዚያ የስኬታማ ሰው ትልቁ ልዩነት አንተ ፍርሃትንና ጭንቀትን የራስህ ማንነት እንደሆነና እንደማይላቀቅ አድርገህ ታስባለህ። ይህ የተረጋጋና ስኬታማ ነው ብለህ የምታስበው ሰው ፍርሃቱንና ጭንቀቱን እንዴት ማኔጅ ማድረግ እንዳለበት ስለሚያውቅ ራሱን ያሰለጥናል። ስለዚህ እነዚህ ሰዎች በህይወታቸው ፈተና ውስጥ እንዴት በሰው ፊት ማውራት እንዳለባቸው ይማራሉ። እንዴት ሰክሰስፉል መሆን እንዳለባቸው በችግርና በጭንቀት ጊዜያቸው ራሳቸውን ያሰለጥኑታል። ስለዚህ አንተም በህይወትህ መማር ትችላለህ። ስለዚህ ውድቀት የሚመስሉ ግን የስኬት መንገዶች በር ናቸው። ጭንቀትና በሁካታ ጊዜ መረጋጋት አስማት ወይም ደግሞ የማይሆን ነገር አይደለም። በጭንቀት ጊዜ መረጋጋት ማለት ማንነት ነው። ይህ ማንነት ደግሞ በጊዜ ሂደት ራስህን በምታሰለጥንበት ጊዜ እያደገና እያደገ የሚመጣ ነገር ነው። ሳታስበው በሰው ፊት በኮንፊደንስ ማውራትን ትችላለህ። የሆነ ሰዓት ላይ ሳታስበው በጭንቀት ጊዜያት ውስጥ ራስህን ተረጋግተህ ታገኘዋለህ። ስለዚህ ሁኔታዎች ሲቀያየሩ፣ ሰዎች ሲቀያየሩ፣ ችግር ሲመጣ፣ ነገሮች እንዳሰብከውና እንዳቀድከው ሳይሄዱ ሲቀሩ፣ በእነዚህ ሁሉ ችግሮች በህይወት ሲያልፉ፣ ነገር ግን የማይቋረጥና የማይነዋወጥ ባህሪና ፐርሰናሊቲ መያዝ ከፈለግ በዚህ ቪዲዮ 4 መንገዶችን አሳያለሁ። መልካም ልብ ካላችሁ ይህ ቪዲዮን ላይክ በማድረግ እንድትጀምሩት በአክብሮት እጠይቃለሁ። ምርኩዝ የሚሆን የህይወትን ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ ፈተናዎች የህይወት ጠላቶች አይደሉም። አብዛኛው ሰዎች በህይወታቸው ፈተናና ችግር ሲገጥማቸው ህይወታቸው ልትጠፋና የሚወድቅ ያህል ይሰማቸዋል። ጭንቀት ወደ ህይወታቸው ሲመጣ ሰባብሮ የሚያስቀምጣቸው ይመስላቸዋል። ስለሆነም ወዲያውኑ ከዚህ አይነት ችግር ቶሎ መላቀቅን ይፈልጋሉ። ነገር ግን ልንገርህ፣ እውነታው ከዚህ የራቀ አይደለም። እውነታው ፈተናና ችግር የኛ ጠላቶች አይደሉም። ይልቁንም ፈተናና ችግር ህይወታችንን ከነበርንበት ምዕራፍ አንድ ስቴፕ ፈቀቅ የሚያደርጉልን ደረጃዎች ናቸው። እውነተኞቹ ጠላቶች ፈተናና ችግር ወይም ጭንቀት አይደለም። ጠላቶች ለነዚህ ነገሮች ያለ አመለካከት ነው። ስለዚህ ጭንቀትና ፈተናዎች ተጠቅመህ አንድ እርምጃ መራመድ የምትፈልግ ከሆነ ለነዚህ ነገሮች ያለህን አመለካከት ወይም ማስተሳሰብ ቀይር። ፈተናና ችግር በህይወት ሲመጣ ማሰብ ያለብህ ነገር ቢኖር በዚህ ፈተና አልፈ የምታገኘውን ፐርሰናሊቲ ብቻና ብቻ ነው። አየህ፣ ይህ ፈተናን ተቋቁመ የምታገኘውን ፐርሰናሊቲ አስብ። እንዳልኩ የተረጋጉና ካልም ናቸው ብለን የምናስባቸው ሰዎች የተረጋጉት ፈተና ስለሌለባቸው አይደለም። እነዚህ ሰዎች ሰክሰስፉል የሆኑት ምንም አይነት ፈተና ወይም ህይወት አልጋ ባልጋ ስለሆነላቸው አይደለም። ነገር ግን ታግሰው በፈተና ውስጥ በማለፍ ያገኙት ማንነት ነው እንጂ። ስለዚህ ፈተናና ችግር ሲያጋጥም ከእነርሱ ለመማር ሞክር። እነርሱም አንተን ከመሰባበር ይልቅ አንተን ይሰሩሃል። የምትፈልገውን አይነት
ማንነት መያዝ ትጀምራለህ። የምትፈልገውን አይነት ሰው መሆን ትጀምራለህ። የተረጋጋና ካልም የሆነ ሰው ትሆናለህ። ራስህን በጣም በተረጋጋ መንፈስ ራስህን ታገኘዋለህ። ምክንያቱም ፈተናና ችግር ሲመጣ እንደ ኤነሚ ሳይሆን እነሱን እንደ ደረጃ ትጠቀማቸዋለህ። እነሱን ማለፍ ትጀምራለህ። ለነሱ ያለ አመለካከት ስለተቀየረ በነሱ አማካኝነት በፈተናና በችግር ውስጥ በማለፍ ምክንያት የምታገኘው ፐርሰናሊቲ አለ። ስለዚህ ማድረግ ያለብህ የመጀመሪያው ድርጊት ወይም ተግባር ፈተናና ችግርን መፍራትን አቁመ ከእነርሱ ለመማር ራስህን አዘጋጅ። ሁለተኛ፣ በጭንቀት መሃል ተረጋግቶ ማሰብ። ብዙ ጊዜ ጭንቀት በህይወትህ ሲመጣ ሳታስበው ብዙ ነገሮች በፍጥነት ወይም በቅጽበት ታደርጋለህ። ለምሳሌ አንተ ሰው ፊት ማውራት ስትጀምር ፍርሃት ወደ አንተ ይመጣል። ያኔ ልብ በፍጥነት መምታት ይጀምራል። ቶሎ ቶሎ መተንፈስ ትጀምራለህ። እጅ በፍጥነት ይንቀጠቀጣል። አእምሮ ላይ በቅጽበት በጣም ብዙ ሐሳቦች ይመላለሳሉ። እነዚህ ሁሉ ሁኔታዎች ውስጥ ደግሞ አእምሮ መጨነቅ ይጀምራል። መጥፎ ሐሳቦችን ማሰብ ትጀምራለህ። ለምሳሌ ሰዎች ቢስቁብኝስ፣ ብሳሳትስ፣ ልክ ባልሆንስ፣ ሰዎች ምን ይሉኛል፣ ምንድነው እያወራ ያለሁትና የመሳሰሉትን። እናም እነዚህን በፍጥነት የሚመጡ ሐሳቦች ደግሞ ቀስ በቀስ ወደ ጭንቀት፣ ወደ አላስፈላጊ ወደ ሆነ ስሜት ይመሩሃል። ነገር ግን አስተውለ ከሆነ የተረጋጉና የሰከኑ ናቸው ብለን የምናስባቸው ሰዎች መጀመሪያ አካባቢ ልክ እንዳንተው አእምሯቸው ውስጥ ያለመቻልን ሐሳቦች በፍጥነትና በቅጽበት ይመጣል። ነገር ግን ልዩነቱ የተረጋጉ ሰዎች አእምሯቸው በፍጥነት ፕሮሰስ ሲያደርግ እርሱ ወደማይሆን ስሜትና ወደማይፈልጉት መንገድ እንደሚመራቸው ያውቃሉ። ሁሉን ነገር የሚመጣው ራስን በማረጋጋትና በሰከነ መልኩ እንደሆነ ይረዳሉ። ስለዚህ ይህ አይነት ሁኔታ ውስጥ ሲገቡ ኢንቴንሽናሊ ራሳቸውን እና አእምሯቸውን ማረጋጋት ይጀምራሉ። ተረጋግተውም ለማሰብ ይሞክራሉ። ለራሳቸው አእምሮ ሊያረጋጋ የሚችልን ነገር ያስባሉ። ለአእምሯቸውንም እረፍትን ይሰጡታል። ከዚያም እነዚያ በቅጽበት እየመጡ የነበሩ ሐሳቦች መቀነስ ይጀምራሉ። ያኔ ሐሳቦቹ መቀነስ ሲጀምሩ ፍርሃትና ጭንቀት እየቀነሰ ይመጣል። የአእምሯቸውም ፎከስ እየጨመረ ይመጣል። እነዚህ መጥፎ ሐሳቦች እየቀነሱ በመጡ ቁጥር አእምሯችን ወደምንፈልገው ሐሳብና ወደምንፈልገው ድርጊት ፎከስ ወይም ትኩረት እንድናደርግ ያደርገናል። ስለዚህ አንተም በጭንቀት መሃል ተረጋግቶ ማሰብን መለማመድ አለብህ። ልክ መጨነቅ ስትጀምር እነዚህ አላስፈላጊ የሆኑ ሐሳቦች ሲመጡ ራስህን ለማረጋጋት ሞክር። አንተ ፎከስ ማድረግ በምትፈልግበት በዛ ቦታ ላይ ብቻ አእምሮን ሰብስብ። አለማምደው። ራስህን ማረጋጋት አለማምደው። ጭንቅላትህን ማረጋጋት አለማምድ። እነዚህ የሚመጡ ሐሳቦችን ጸጥ አሰኝ። አእምሮህን ማረጋጋት አስለምደው። ያኔ በራስ መተማመን ይጨምራል። ሶስተኛ፣ ቀጣይ ስለምታደርገው ነገር ፎከስ አድርግ። ሰዎች ጭንቀትና ፈተና ውስጥ ሲገቡ ሞስት ኦፍ ዘ ታይም የሆነን ነገር ለማድረግ ይገደዳሉ። ምን ማለት ነው? ከጭንቀቱ ሊገላግላቸው የሚችል ነገር ያስባሉ። ከዚያም የመጣላቸውን ሐሳብ ምንም ይሁን ምንም ሳያስቡት ያደርጋሉ። ያኔ ለብዙ ችግርና ሽንፈት ይጋለጣሉ። ምክንያቱም በጭንቀትና በፈተና ውስጥ ሲሆኑ ምን ማድረግ እንዳለባቸው አያውቁም። የመጣላቸውን ነገር ያደርጋሉ። ይህ ደግሞ ከጭንቀት አይገላግላቸውም። ሊመልሱት የማይችሉትን ችግር ውስጥ ይገባሉ። ሲገቡም ይስተዋላል። ነገር ግን በሳልና የተረጋጉ ሰዎች በጭንቀትና በፈተና ውስጥ ሲሆኑ የመጀመሪያ የሚያስቡት ነገር ቢኖር ቀጣይ ምን ማድረግ እንዳለባቸው ነው። አእምሯቸው ውስጥ እንደማይቻል ይነግራቸዋል። ብዙ ሐሳብ በአእምሯቸው ይፈልቃል። ነገር ግን ይህንን ድምፅ ጸጥ አሰኝተው ቀጥታ ቀጣዩ ምን ማድረግ እንዳለባቸው ያስባሉ። ትኩረታቸው ፊውቸር ላይ ወይም የሰውን ምላሽ ላይ ሳይሆን ትኩረታቸው አሁን ላይ ያደርጉታል። ቤስት የሚባለውን ያስባሉ። ከዚያም ራሳቸውን በማረጋጋት ቀጥታ ወደ ተግባር ይሄዳሉ። ስለዚህ አንተ ማን ላይ ነው ፎከስ እያደረግክ ያለው? ፈተናና ጭንቀት ውስጥ ስትገባ ምንድን ነው የመጀመሪያው የምታስበው? እንደማትችል፣ እንደማይሳካልህ ወይስ የሰዎች ምላሽ ምን ይሆናል ብለህ ታስባለህ? እንደነዚህ ሐሳቦች ቀጥታ አንተ አእምሮ ውስጥ የሚመጡ ከሆነ ቶሎ ብለህ ጸጥ አሰኘው። ከዚያም ምን ማድረግ እንዳለብህ፣ ምን የተሻለ ድርጊት ማድረግ እንዳለብህ አልቲሜትሊ አስብ። ከዛም መፍትሄን ታገኛለህ። ስለዚህ እነዚህን ሐሳቦች ጸጥ አሰኝተን
አሁን ማድረግ ያለብንን ነገር ላይ ፎከስ ማድረግ ስንጀምር የመፍትሄ ሰው እንሆናለን። ከጭንቀታችን እንገላገላለን። ሐሳባችንና ትኩረታችን ምን ማድረግ እንዳለብን ስለሚያስብ አእምሯችን ከብዙ ነገሮች ነፃ ይሆናል። ፎከስ ማድረግ ይጀምራል። ትኩረት ማድረግ ይጀምራል። ለዚህ አንድ ነገር ላይ አእምሯችን ትኩረት ማድረግ ሲጀምር ፕሮዳክቲቪቲው ይጨምራል። አሪፍ የሆነን ስራ መስራት ይጀምራል። ዲሳይድ ማድረግ ካለበት ዲሲዥናችን አሪፍ የሆነ ዲሲዥን ይሆናል። ምክንያቱም አእምሯችን ውስጥ የሚመላለሱ አላስፈላጊ ሐሳቦችን ጸጥ አሰኝተን ቀጣይ ስለምናደርገው ነገር ትኩረታችን እሱ ላይ ስላደረግን። ስለዚህ ማድረግ ያለብህ አንድና አንድ ነገር ሌሎች ነገሮችን ስለ ሰው ምላሽ ማሰብ ተውና አሁን ማድረግ ያለብህን ነገር አስብ። ምን ብታደርግ የተሻለ መፍትሄ ልታመጣ ትችላለህ? እንደነዚህ አይነት ነገሮችን ስታደርግ በጭንቀት መሃል የተረጋጋ ሰው መሆን ትችላለህ። አራተኛ አእምሮህን አሰልጥነው። የተረጋጋ ማንነትን በአንድ ሌሊት የሚመጣ ነገር አይደለም፣ ነገር ግን በብዙ መውደቅና መነሳት የሚመጣ እንጂ። የተረጋጋ ማንነት ስንወለድ የምናመጣው ነገር አይደለም፣ ነገር ግን በስልጠናና በብዙ መሞከር የሚመጣ እንጂ። ብዙዎቻችን ፈተናና ጭንቀት ውስጥ ስንገባ እንዴት ማኔጅ ማድረግ እንዳለብን ስለማናውቅ ከዚህ ጭንቀት መውጫ መንገድ ስንፈልግ ለራሳችን ላይ ሌላ ጭንቀት እንጨምራለን። ይህ ደግሞ ከመሆኑ በፊት ማድረግ ያለብህ ነገር ቢኖር አእምሮህን ማሰልጠን ነው። ለምሳሌ አንድ መኪና በደንብ መንዳት የሚችል ሰው ምንም አይነት መኪና ከፊት ለፊቱ ቢመጣ እንደማይደነግጠው፣ ነገር ግን ምን ማድረግ እንዳለበት ስለሚያውቅ ምንም ሳይደናገጥ መንዳት ይችላል። ነገር ግን አንድ ሰው ምንም ኤክስፒሪየንስ የሌለው ሰው ወይም ያልሰለጠነ ሰው አንድ መኪና እንኳን ከፊት ለፊቱ ሲመጣ እንዴት ማኔጅ ማድረግ እንዳለበት ስለማያውቅ ጭንቀት ውስጥ ይገባል። አየህ፣ ጭንቀት ውስጥ ከመግባት በፊት አእምሮህን እንዴት ማረጋጋት እንዳለብህ ማሰልጠን አለብህ። ስለዚህ ሰከን ማለትን ማለማመድ አለብህ። አእምሮህን እንዴት ማረጋጋት እንዳለብህ ማለማመድ አለብህ። ጭንቀት ውስጥ ከመግባት በፊት፣ ፈተና ውስጥ ከመግባት በፊት አእምሮህን እንዴት ማረጋጋት እንዳለብህ፣ እንዴት ማስከን እንዳለብህ መለማመድ አለብህ። አእምሮህን ካሰለጠንከው የሚገርም ሰልጣኝ መሆኑን አትርሳ። ስለዚህ ጭንቀትና ፈተና ሲገጥምህ በቀላሉ ማለፍ ትችላለህ። ስለዚህ እነዚህን 4 ነገሮች ያለማቋረጥ የምታደርግ ከሆነ የተረጋጋና የሰከነ በጭንቀት ውስጥና በፈተና ውስጥ ረጋ ያለን ሰው ታገኛለህ። ማንነት ይሆናል። ይህንን ቪዲዮ ላይክ በማድረግ እንድትጨርሱ በአክብሮት እጠይቃለሁ። ምርኩዝ የሚሆንን የህይወትን ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።